ዘይት የመብዛቱ ወይም ደግሞ የማነሱ ጉዳት ሊኖረው ይችላል። የጉዳት መጠኑ ይለያያል እንጂ ሁለቱም ጉዳት አላቸው። ዘይት ሲበዛ ኦቨርሂቲንግ ክሬት ያደርጋል፣ ማሽኑ ይሞቃል። ኤር ቬንት ወይ ደግሞ ኤር ስፔስ የምንለው ነገር ታንከር ውስጥ የግድ መኖር አለበት። ፓይለት ፕሬሸር የሚባል ሲስተም አለ እዛው ላይ ከኮንትሮል ቫልቭ ላይ ወደ ፓይለት የሚመጣ አንድ ፕሬሸር ሪዲዩሲንግ ቫልቭ የሚባል ኮምፖነንት አለ። ኦፕሬተሩ ለሚያዘው ዩኒት የሚጠቀመው ለማዘዣ የሚጠቀመው ዩኒት ዘይት የሚያመጣው ፕሬሸር ሪዲዩሲንግ ቫልቭ ከሱ ላይ በኮምፓርትመንት ይመጣና ለፓይለቱ ይደርሳል። ድንገት ሊያጋጥሙ ስለሚችሉ ብልሽቶች እየተወያየን ነበርና እስኪ ድንገተኛ ብልሽት ሲገጥመን ያው ፓወር ሎስ ይመጣል ብለናል። ከሱ አሁን ፓምፕ ፌለሪቲ ሊኖር ይችላል፣ የዘይት ማነስ በሚለው ላይ በደንብ አውርተናልና ሶስተኛ ልልሽ የምፈልገው ሪሊፍ ቫልቭ ነው። ሁሉም ኮምፖነንት አልሰራ ካለ አሁን ያልናቸው ብዙ ወርክ ኢኩፕመንቶች አልሰራም ካሉ ዘይታችን ጥሩ ሆኖ የዘይት ሌቨሉም ጥሩ ሆኖ የዘይት ኳሊቲያችንም ጥሩ ሆኖ ፕሬሸር ሪዲዩሲንግ ቫልቭም ጋር ያለው ሲስተም ጥሩ ሆኖ ኦፕን ስታክ ካላረገች እንዲ ብል ሌላ ሶስተኛ የምናየው ሪሊፍ ቫልቭ። ሪሊፍ ቫልቭ ምንድነው ስራው? ሲስተምን ማሳረፍ ነው። ከስሙም ስንነሳ ሪሊፍ ማድረግ ማለት ነገሮች እንዳይባባሱ ወይ ደግሞ ችግር እንዳይፈጠር ጫና እንዳይፈጠርባቸው ሲስተሞቹ ላይ ለምሳሌ ሴቲንግ ፕሬሸር አለ። ይሄ ማለት የመጨረሻ መቆየት ሳይከፍት ነገሮችን ጠብቆ የሚቆይበት ቅድም አሁን ሲስተም ፕሬሸር አለ ብለናል። ሲስተም ፕሬሸርን ዴቨሎፕ እንዳደረገ እንዲቆይ የሚያደርገው ሪሊፍ ቫልቭ ነው። ከሱ በፊት አሎድ የሚባል ቫልቭ አለ፣ ግን እሱ በኋላ እናወራለን። አሎድ መቼ ነው፣ ሪሊፍ ቫልቭ መቼ ነው ስራ የሚሰራ የሚለውን። ግን አሁን ስለ ድክመቶች ወይ ደግሞ ሰደንሊ አልሰራም ስላለው ስናወራ ሪሊፍ ቫልቭ ከተበላሸ ይሄ ነገር ሊገጥመን ይችላል። ያን ደግሞ የምናውቀው የሪሊፍ አማውንትን በመለካት ነው። አሁን ለምሳሌ ወርክ ኢኩፕመንት ቡምን ስንሰራ ቡም የሪሊፍ አማውንቱ ስፔሲፊካሊ የተቀመጠው 32 ባር ወይ ደግሞ ሜጋ ፓስካል ቢሆን እኛ ስንለካ 20 ካገኘን ወይ ደግሞ 2-3 ካገኘን ኢፌክቲቭ አይደለም ማለት ነው። በማኑዋሉ መሰረት ማለት አለበት ማለት ነው። ስንሰራ የግድ መነሻችን ማኑዋል የገስ ስራ ዋጋ ያስከፍለናል። ትራይ ኤንድ ኤረር መስራት አይጠበቅብንም። ምክንያቱም ብዙ ነገሮችን ልንጎዳ እንችላለን። እንዳልኩሽ ነው ከትንሽ ወደ ትልቅ ነው መሄደን። በአንድ ጊዜ ፓምፕ ነው ብሎ ፓምፕ ሊያስፈታ ይችላል። ግን ፓምፕ ደና ሲሆን ደግሞ እንደገና ሌላ ነገር ነው የምትሰሪውና ከትንሽ ወደ ትልቅ ነው መሄድ ያለብን ለውሳኔ ማለት እና መነሻችን ሁሌም ማኑዋል የሚነግረንም የማኑዋል ስፔሲፊኬሽን አለውና እሱን ተከትለን ስንሰራ ሞር ኢፌክቲቭ እንሆናለን። የሰዓታችንንም ዳውን ታይማችንንም የማሽነሪ ዳውን ታይምም እንቀንሳለን ማለት ነውና ሪሊፍ ቫልቭን መበላሸቱን የምናውቀው የሪሊፍ አማውንት ኦፍ ሳምበዲ ወርክ ኢኩፕመንት ከሚጠበቀው በታች ከወረደ የግድ እሱን ማየት ይፈልጋል ማለት ነው። ሪሊፍ ቫልቭ አጀስት ስታረጊው የማይጨምር ከሆነ ስትቀንሺው የማይቀንስ ከሆነ ኦልሬዲ ሪሊፍ ቫልቭ ተበላሽቷል ማለት ነው። ብዙ ጊዜ ዊክ የሚሆነው ኦፕን ስታክ ሲያደርግ ነው። ከፍቶ ይቀራል። ስለዚህ ሲስተም ላይ ዴቨሎፕ መሆን የነበረበት ለምሳሌ እስከ 37 ድረስ መቆየት ያለበት ፕሬሸር በ3 ለቆ ከሆነ ማሽኑ አይሰራም። ስለዚህ ሶስተኛ ማየት ያለብን ሪሊፍ ቫልቫችንን ነው ማለት ነው። እሱን የምናውቀው የሪሊፍ አማውንት ወይ ደግሞ የሪሊፍ ፕሬሸር አማውንትን በመለካት እና እነኚህ ሁሉ ደና ሆኖ ሪሊፍ ቫልቫችን ፕሬሸር ሪዲዩሲንግ ቫልቫችን ደና ሆኖ የሚፈልገውን ያክል አላመጣም ብለን የምናስበው ደግሞ የፓምፕ አውትፑት ፕሬሸር መለካት አለብን። ፓምፑ በምንም ወርክ ኢኩፕመንት ሳታንቀሳቅሺው ማምጣት ያለበት አማውንት ኦፍ ፕሬሸር አለ። ለምሳሌ 3.5 ኪሎግራም ፐር ሴንቲሜትር ስኩዌር ወይ ደግሞ 3.5 ባር ዴሊቨር ማድረግ አለበት፣ ፍሎ ክሬት ማድረግ አለበት ፓምፑ ብለሽ ካሰብሽ እሱ አንድ ከሆነ ፓምፑ ተበላሽቷል ማለት ነው። ወርክ ኢኩፕመንት ስትነኪ የፓምፕ ፕሬሸር ይጨምራል። ልክ ለምሳሌ ፒፒሲ ሎክ የምንላለ እሷ ጋር እንመጣለን። እሷ አንዷ ችግር ናት። ስለዚህ የሱ መበላሸት የፓምፕ መበላሸት የምንጠብቀውን የዘይት ግፊት መጠን አናገኝም ማለት ነውና ፓምፕ ተበላሽቷል የምንለው ያኔ ነው። ሌላው ኮመን የሆኑ ችግሮች ውስጥ አንዱ ፒፒሲ ሎክ የሚባል አለ። የፓይለት ፕሬሸርን ሎክ የሚያደርግ ፓይለት ፕሬሸር ማለት እኛ ኦፕሬተር በጆይስቲክ እያዘዘ
ስፑሉ እንዲንቀሳቀስ የሚያደርግ ፕሬጀር ማለት ነው። ይሄ ፕሬጀር የሚወጣው ፕሬጀር ሬዲዩሲንግ ቫልቭ ነው። ከዛ ፓይሌት እዚህ ጋር ይመጣል። እዚህ የተዘጋጀውን ዘይት ፋንክሽናል የምታደርጊው ፒፒሲ ሎክ ማለት ምናልባት ኦፕሬተሮች በልምድ እጅ ፍሬን ብሎ ይጠሩታል። እጅ ፍሬን አይደለም። እሱ ምንድነው የሚያደርገው? የፓይለት ፖርትን ይዘጋል ማለት። እሱን ቀና ስታረጊ ዘይት ወደ ማዘዣው ፓይለት ቫልቭ ይገባል። ከዛ አንቺ ቀጥታ ስትነኪ የነካሽው ምናልባትም በጣም በጥቂት ማለት ምን ልበልሽ በዊዝን ማይክሮ ሰከንድ የምትፈልጊው ኢኩፕመንት ጋር ይደርሳል። እዚህ ጋር አክቹዌት ያደረግሽ ወይ ደግሞ ያዘዝሽው ትዕዛዝ ማለት ነው። ስለዚህ እቺ ተበላሽታ ከሆነ አሁን ያልኳሽ ይሄ ፒፒሲ ሎኳ ተበላሽታ ከሆነ ኤሌክትሪካሊ ነው የሚሰራው። ብዙ ጊዜ ሶሎኖይድ አለው የራሳቸው እና እሱ ሶሎኖይድ ተበላሽቶ ከሆነ ወይ ደግሞ እዚህ ያለችው ስዊች ራሷ ሶሎኖይዱን ማታዝ ከሆነ ለምሳሌ 12 ቮልት መላክ እየቻለች የማትልክ ከሆነ በቂ ዘይት ወደ ፓይለታችን አይመጣም ማለት ነው። ስለዚህ እነኚህ ነገሮች የሰደን ብልሽት ወይ ደግሞ ማሽን አልንቀሳቀስም ሊል የሚችልባቸው መሰረታዊ የሆነ ከባድ የሆኑ ነገሮች ናቸው ማለት ነው። የሃይድሮሊክ ሲስተሙ በራሱ የሰርቪስ ታይም አለው? አለው ማለት አሁን ለምሳሌ ፖሉታንትን ከመቆጣጠር አንፃር የሚሰሩ ዲዛይኖች አሉ፣ የኤር ፖሉሽን ለመቆጣጠር ማለት። ምክንያቱም አሁን ሀገራችን እንኳን ገና ጅማሮ ላይ ነው። ኦፍ ኮርስ የኳሊቲ ኮንትሮል ማዕከል እየተገነባ ነው ኢትዮጵያ ውስጥ፣ ስራ አልጀመረም። ወደ ሀገር ውስጥ የሚገቡ ማሽኖች፣ መኪኖች ከነሱ አፕሩቫል ካላገኙ አይገቡም እና እንደ ዓለም አቀፋዊ ስታንዳርድ አለ ፖሉታንትን ወይ ደግሞ ፖሉሽን ከመቆጣጠር አንፃር እና ምንድነው ይሄን የምታረጊው በብዙ ነገር ነው። አንድ የሚለቀቀውን ጭስ በመቆጣጠር፣ ሁለተኛ ደግሞ የምትጠቀሚውን ኳሊቲውን በመጠበቅ ነው። ንጹህ ዘይት በመጠቀም ደረጃውን የጠበቀ ንጹህ ቦታ ላይ በመስራት ማለት አትሞስፌራችን ራሱ የተበከለ ነው የኛና ወርኪንግ ኤሪያችን በጣም ደስቲ ነው። የምንሰራው ኮንስትራክሽን ሲሆን ቁፋሮ ላይ ነው። አፈር በቀላሉ አለ፣ አቧራ አለ፣ ፋይን የሚነሱ በጣም ጥቃቅን አቧራዎች አሉና ወደ ሲስተም ሊገቡ ይችላሉና በቀላሉ ሊበከል ይችላል። ከሱ ውጪ ግን ከዓለም አቀፍ ስታንዳርድ ራሱ ስታይ እነሱ ሲሰጡን ከ0.5 በላይ የሆነ የሰልፈሪክ ኮንቴንት ያለው ነዳጅ የምትጠቀሚ ከሆነ በግማሽ መቀነስ አለብሽ የሰርቪስ ታይሙን ማለት ነው። 5000 የሚለውን መቼ ነው ግማሽ ስናደርግ 2500 ማለት። ስለዚህ መጠበቅ የለብንም ሁላ የሰርቪስ ታይሙን ሁላ መጠበቅ የለብንም ማለት ነው። ከሰርቪስ ታይሙ ቀደም ብለን ነው ኦይሉን መቀየር ያለብን፣ ቼክ መደረግ ያለባቸውን ነገራቶች ቼክ ማድረግ ያለብን ማለት ነው ለተሽከርካሪው ደህንነት ሲባል። ሃይድሮሊክ ሲስተም ላይ ደግሞ ብዙ ማተር የሚያደርጉ ነገሮች አሉ። አሁን ቅድም እንዳልኩሽ ወርኪንግ ኤሪያችን ደስቲ ነው ብያለሁ። ተጨማሪ ደግሞ ጃካመር የሚሰራ ኤክስካቬተር እዛ ላይ ማኑዋል ላይ ራሱ ይጻፋል አለ። ኮንቲኒየስሊ ጃካመር የምትሰሪ ከሆነ ሃይድሮሊክ ዘይት ኢዚሊ ኮንታሚኔትድ ነው፣ በቀላሉ ይበከላል። ምክንያቱም ጃካመር ስንቀጥል ምንፈታው ሆዝ አለ። ከዛ ስንፈታ ሆዙን ብዙ ከስተመር ወይ ብዙ ደንበኛ ዝም ብሎ ነው መሬት ላይ የሚያስቀምጠው፣ አፈር ላይ ጥሉታል። ከመቶ አንድ ሰው እንደፈታ ከቨር ሊያደርግ ይችላል። እጃችን ንጹህ አይደለም፣ ስንፈታ ራሱ አፈር ላይ ነው የምንሰራው፣ አፈር ውስጥ ነው የምንሰራው። እጃችን ተበክሏል፣ የምንጠቀመው መፍቻ የተበከለ ነው። ስለዚህ ያንን ስንፈታ እንኳን እንደዛም ሆኖ ስንፈታም ጥንቃቄ አናደርግም። ዝም ብለን መሬት ላይ ወይ ጃካመሩ ላይ እንተዋለን። ከዛ ዘኔክስት አካፋ ተጠቅመሽ በሶስተኛ በአራተኛ ቀን ደግሞ ጃካመር ልትቀጥይ ስትመጪ ያንኑ የተቀመጠውን ሆዝ ወስደሽ ነው የምታስሪው። ሆዙ ውስጥ በንፋስ የሚገባ ፋይን ማቴሪያል አለ። ዝም ብሎ ሲነካ ደግሞ ጠጠር ምንም ሆዙ ሰፊ ስለሆነ ሊገባ ይችላል እና ያ የሃይድሮሊክ ኦይላችንን ኢዚሊ ኮንታሚኔት ያደርጋል። የሱ ኮንታሚኔት መሆን ደግሞ ፓምፓችንን አፌክት ያደርጋል። ኮንትሮል ቫልቭ የሚንቀሳቀስበት ዎል ባረሉ ሊጎዳ ይችላል። ትራቭል ሞተር፣ ስዊንግ ሞተር እነኚህ የሚንቀሳቀሱት በሃይድሮሊክ ስለሆነ ዘይቱ ሲሄድ ሁሌም እነኚህን ኢኩፕመንቶች ፒስተኖቹ ሊጎዳ ይችላል እና እኛ ምንድነው ልክ ማኑዋሉ እንደሚለው በግማሽ ነው ማድረግ ያለብን። ብዙ ጊዜ ሃይድሮሊክ ሲስተም የተጻፈው 5000 ነው ሁሉም ማሽን ላይ ማለት ትችላለህ፣ ማኑዋላቸው ላይ ማለት ነው 5000 ነው። ግን ደግሞ በኤንቢ የሚያስቀምጠው አሁን ባልተሟላበት የምንጠቀመው ዘይት በወረደበት ነዳጃችን ሰርድ ግሬድ በሆነበት ደስቲ ኤሪያ እየሰራን በግማሽ
መቀነስ አለብን። አለበለዚያ በአጭር ጊዜ ውስጥ ትላልቅ ኮምፖነንቶችን ልናጣ እንችላለን። አካባቢው ላይ ደግሞ እሱ ሲነሳ እንኳን ለመሄድ ሲነሳ የሚጎዳቸው የሚያጠፋቸው ነገሮች ሊኖሩ ይችላሉ። ስለዚህ እነዛን ነገሮች አካባቢው ላይ እኔ ስወጣ ምን እገጫለሁ፣ ምን አለ አጠገቤ፣ ይሄን ማየት አለበት። ወክ አራውንድ ቼክ ሲያደርግ የተገጨ የተሰበረ የፈሰሰ ዘይት አለ ወይ? በቆመበት ሳምበዲ መጥቶ ያው ኮንስትራክሽን ማሽነሪ ሳይት ላይ ነው በብዛት የሚያደርገውና እዛ በቆመበት ሳምበዲ መጥቶ ዘይት አፍሶ ሊሄድ ይችላል፣ የሆነ ነገር አድርጎ ሊሄድ ይችላል እና ሙሉ አካሉን የተሰበረውን የተገጨውን ይሄ ጥንቃቄ ነው በቃ ለአንድ ኦፕሬተር ማለት ነው። እሱም ማየት አለበት። ሁለተኛ ወደ ማሽኑ ገብቶ እንትን ከማስነሳቱ በፊት የፍሉድ ሌቨሎችን ማየት የግድ ነው። የሃይድሮሊክ ዘይት ማየት አለበት፣ የስዊንግ ዘይት ማየት አለበት። እነኚህን የሁሉንም ኮንዲሽን ማየት አለበት። ሁሉም አሁን ዘመናዊ መኪኖች ላይ የራሳቸው ዲያግኖስ ማድረጊያ ኮምፒውተር አላቸው እና ይሄን እስካቫተር ማሽን ላይም ይሄኛው ኮምፒውተር ሊኖር ይችላል አለ። አሁን አለ ማለት ብዙ ቆይቷል። እንደውም ብዙ ኢረር ማየት ትችላለሽ። ኦንቦርድ ዲያግኖሲስ ያላቸው አሉ። በኤቲ ታግዘሽ በኮምፒውተር ታግዘሽ በሰርቪስ አድቫይዘር ታግዘሽ የምታይ አሉና አሁን ተሻሽሎ መጥቷል አለኛ ጋር ኢቭን ኢፍ አንቺ አይድል እንኳን እያሰራሽ ረጅም ጊዜ ብትቆይ ሴት የተደረገበት ሰዓት አለ። ፕሊስ አቮይድ ኤክሰሲቭ አይድሊንግ ብሎ ይጽፋል። ኦፕሬተር ይሄን ማየት አለበት። አይድል ሲሰራ የሚጎዳ ነገር አለ። አይድል ሲበዛ ነዳጅ ኮንሱም እያደረግን ነው። ሁለተኛ ደግሞ ፕሬሸር ድሮፕ ያደርጋል። ኢንጂን ላይ ብዙ ችግር ሊፈጥር ይችላል እና በሰፊው ማውራት ባልችልም ብዙ ጥቅም አለው። አቶ ቶሎሳ ጥሪና አክብረው እዚህ ድረስ መጥተው ሙያዊ የሆነ ትንታኔዎትን ስለሰጡኝ በተመልካቾቼ ስም ከልብ አመሰግናለሁኝ። እየተከታተላችሁ የነበረው አውቶሞቲቭን ከነጃት ጋር ነው። ወደ እናንተ ስናደርስ ቆይታ አድርገናል። በቀጣይ ከሌላ እንግዳ ጋር እንዲሁም በሌላ ርዕሰ ጉዳይ እስከምንገናኝ መልካም ሳምንት